እኔ ስጮህ አሰማኝም። ለምን አሰማኝ? ስጮህ ስጸልይ እየሰማኝ አይደለም። ለምጸልየው መልስ እየሰጠኝ አይደለም። ለምንድነው የምትለኝ? እግዚአብሔር ወይ ለምንድነው የላከኝ? ፈተና አይመጣብህም፣ አትፈተንም፣ ችግር የለብህም አላለም። ያ ነገር ባይፈጠር በአሁኑ ስለ ዳዊት መናገር አንችልም ነበር። ስለ ኑኃሚን መናገር አንችልም ነበር። ስለ ሩት አይሰበክም ነበር። JLN TV ወርልድ ዋይድ በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎችም ይደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። JLN TV ወርልድ ዋይድ ከኔ ጋር ከሆነ ለምን? እግዚአብሔር ከኔ ጋር ከሆነ ለምን? ብዙ ጊዜ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ይወደኛል ሰው ሲሉ ሰምታችሁ ታውቃላችሁ? በቃ እኮ ለኔ እኮ ተጠንቅቆልኝ ነው፣ እንደኔ የሚንከባከበው ሰው የለም። ኧረ እባክህ ኖ። እንደውም የዛ ሰው ህይወት አስጊ ነው። የዛች ሴት ህይወት አስጊ ነው። መጽሐፍ ቅዱስ ሕዝቅኤልና ኢዮብ በፊቴ ቢቆሙ ነው ያለው። ዳንኤል በፊቴ ቢቆም። ግን እነዚህ ሰዎች ህይወታቸው አልጋ ባልጋ ነበር? አልነበረም በጭራሽ። እነሱ ከእግዚአብሔር በቃ እግዚአብሔር ከኔ ጋር አይደለም ለኔ ያዳላል ማለት ብሎ መናገር የለባቸውም። ነገር ግን ወገኖቼ ዛሬ እግዚአብሔር እንደሚያስተምረን እንደሚናገረን እርግጠኛ ነኝ። አሜን። መንፈስ ቅዱስ ያስተምረናል። ጃጅ መሳፍንት ምዕራፍ 6 ላይ ከአንድ ጀምረን ስናነብ ሚዲያማውያን እየመጡ የምስራቅ ሰዎች እየመጡ የእስራኤልን እርሻቸውን የበቀለውን በቆሎ የሚበቅለውን ብቃያ ሁሉ በግመሎቻቸው በፍየሎቻቸው በተለያየ እንስሳ መጥተው ምን ይሉት ነበር ይላል? ያስበሉት ነበር። ስለዚህ በዛን ወቅት ገዲዮን የሚባል ሰው ነበርና ፈርቶ በወይን መጭመቂያ ውስጥ ስንዴ ይወቃ ነበር ይላል። የወይን መጭመቂያ የስንዴ መውቂያ ነው ይላል። ታውቃላችሁ? ጤፍ የሚወቃበት ውድማ በጣም በከብቶች በተለቅልቆ በጣም ልክ እንደ አስፋልት ሆኖ ነው እህሉ እንትን የሚለው። ምክንያቱም ጤፍ በጣም ትንሽ ስለሆነ ካፈር ጋር ይቀላቀላል። ባቄላ ግን ብዙ ችግር የለም፣ ማንሳት ይቻላል። ካፈሩ መለየት እንኳን ትችላለህ። ስለዚህ ወይን በሚጨመቅበት ቦታ ላይ ተደብቆ ስንዴ ይወቃ ነበር ይላል። ምዕራፍ 6 ቁጥር 8 ላይ እግዚአብሔር ነቢይ ላከ ይላል። ነቢይ ልኮ ግን ለምንድነው የሆነባቸው? የሚሰሩት ስራ የሚያደርጉት ነገር ከእግዚአብሔር የራቀ ስራ እየሰሩ ስለነበር። ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ተመልሶ ሊጎበኛቸው ስለፈለገ ወደ ገዲዮን መጣና እግዚአብሔር ካንተ ጋር ነው አሉት። ምንድነው የምትለው አሉ። እግዚአብሔር ከኛ ጋር ከሆነ፣ እግዚአብሔር ከእስራኤል ጋር ካለ ለምንድነው መላገጫ የሆነው ታዲያ? ለምን ሚዲያማውያን ያስጨንቆናል? ለምን እኛ እንረገጣለን? ለምን እንጨቆናለን? እግዚአብሔር ምን ማለቱ ነው? ከኛ ጋር አይደለም። ለምን? አሁን የማየው ሁኔታ ሲቹዌሽናችን የሚነግረን በህይወት ታሪክ አይደለም እኮ በሱ ህይወት እያየው ያለው ነገር እግዚአብሔር ከኛ ጋር ነው የሚያሰኝ አይደለም። ምክንያቱም አያችሁ ከዛሬ ስንት ሺህ ዓመት በፊት የነበረ ጥያቄ ነው። እስካሁን ድረስ ይህ ጥያቄ አለ። ለምን
ሁላችንም ከአዳም ነው የመጣነው ሰው ነው አእምሮአችን በፍጹም እስካልታደሰ ድረስ አዲሱን ሰው ካለበት ነው ምክንያቱም ሮሜ ምዕራፍ 12 ላይ ምንድነው የሚለው በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ what does that mean ይሄ ጥያቄ እኮ የሚጠይቀው ለምን የሚለው ነገር ይሄኛው አዲሱ ሰው ጥያቄ አይደለም አዲሱ ሰው እንደዛ ይጠይቃል ይመስላችኋል ነው አይጠይቅም የቀደመው ሰው የወደቀው ሰው ባህሪ ነው ሲቹዌሽን የሚያሳየን ማለት በእኛ ዙሪያ የሚደረጉትን ነገሮች ፈተናዎችን ችግሮቻችን ያለውን በእኛ ላይ የሚደረገውን የሚያልፍብንን ነገር የሚያሳየንን ነገር የሚነግረን ያልታደሰ አእምሮአችን ነው ሊሰማን ይችላል ግን ጥያቄ ውስጥ እንድንገባ የሚያደርገን ነገር ላይ ኖር ይችላል ምክንያቱም ገዲዮን የጠየቀው እሱ ነው እግዚአብሔር ከኛ ጋር ከሆነ ታዲያ ለምንድነው እንደዚህ የምንጨነቀው እውነት ነው አባቶቻችን ምን ብለውናል ነግረውናል ምን ብለው እግዚአብሔር ቀይ ባህርን ከፍሎ አሻገረን ብለው ነግረውናል እግዚአብሔር ከግብጽ አወጣን ብለው ነግረውናል እግዚአብሔር በምድረ በዳ 40 ዓመት መና መገበን ብለው ነግረውናል አሁን ግን ታምራቱ የታለ ለምን በመከራ ውስጥ ያለፈ ነው በችግር ውስጥ ያለፈ ነው ያለው ወይን በሚጨመቅበት ቦታ ላይ ስፍራ ላይ ምን ይወጥ እሱ ስንዴ ይወቃ ነው ያለው የታለ ታዲያ እግዚአብሔር የታለ ነገሩን እንጂ እኔ ባለውበት ዘመን በኔ ትውልድ ይሄን እግዚአብሔር የምትለው ለመላኩ እኮ ነው የሚመላለሰው ለሰው እኮ አይደለም መላኩ እኮ ተገልጾ እየነገረው ነው of course he didn't know that was angel አላወቀም ሰው ተገልጦ የሚናገረው ነው የመሰለው እግዚአብሔር መጀመሪያ ነቢይን የላከው ምዕራፍ 6:8 ላይ ማንበብ ትችላላችሁ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ እርሱም አለ የእስራኤል አምላክ እግዚአብሔር እንዲህ ይላል እኔ ከግብጽ ምድር አወጣኋችሁ ከባርነት ቤት ምን አስለቀቅኳችሁ ግብጽያንም እጅ ከሚጋፏችሁም ሁሉ እጅ አዳንኋችሁ ከፊታችሁም አሳደድኋቸው አገራቸውንም ሰጠኋችሁ ቁጥር 10 ላይ እናንተም እኔ አምላካችሁ እግዚአብሔር እናንተም እኔ አምላካችሁ እግዚአብሔር ነኝ በመድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ እናንተ ግን ድምፄን አልሰማችሁ የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቤዜራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ ልጁም ጌዲዮን ከሚዲያማውያን ለመሸሸግ በወይን መጭመቂያ ውስጥ ስንዴ ይወቃ ነበር የእግዚአብሔር መልአክም ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው እንዴት ካንተ ጋር ነው ትለኛለህ ቆዩ ይሄ እኮ የሰው ሁሉ ጥያቄ ነው አንድ ሰው በጣም ከባድ ነገር ቢደርስበት ጳውሎስ ምንድነው ያሉት ጳውሎስ ከዛ መከራ ከዛ ማበል ከብዙ ቀን በኋላ ወደዛች መላጥያ ምትባል ደሴት ሲገባ እባብ ሲነድፈው ምንድነው የተናገሩት ይሄ ሰው ምንድነው አሉ በእውነት ነፍሰ ገዳይ ነው አያውቁትም እኮ ጳውሎስን ስለ ጳውሎስ የሚያውቁት ነገር የላቸውም ግን ያንን የተፈጠረው ሁኔታ ሳይ ምክንያቱም እባቡዋ ስትነድፈው ምንድነው የሚጠብቁት የነበር እነሱ ወድቆ ወዲያው ይሞታል እነሱ የሚያውቁት ነገር እሱ ነው በአምላኩ ያለውን ኮንፊደንስ ታያላችሁ ከዛ አራክፎን ይጣላት ለምን ጳውሎስ ከዚህ ከስሜታዊ ህይወት ውጪ የሚኖር ሰው ነበር ሃሌሉያ because of that encounter ስለዚህ የምናልፍበት ሲቹዌሽን እግዚአብሔር ከኔ ጋር ነው እግዚአብሔር ከኔ ጋር አይደለም የሚያሰኘን አይደለም ይሄ የኔም የናንተም የሁላችን ድካም ነው ሜቢ ላንናገር እንችላለን ነገር ግን በከባድ ሁኔታ በከባድ ፈተናዎች ስናልፍ ጥያቄዎቻችን ሳይመለሱ ሲቀሩ የምንጠብቀው ነገር ሲዘገይ እግዚአብሔር ካንተ ጋር ነው ቢለን ሰው አዎ ከኔ ጋር ነው ብለን በውስጣችን ግን ሌላ ጥያቄ ይኖራል ምክንያቱም
ካንተ ጋር አይደለም የሚለን ሲቹዌሽን አለ፣ የሚነግረን ነገር አለ። ነገር ግን እሱ እውነት አይደለም። እስኪ እውነት አይደለም በሉ እስኪ። እግዚአብሔር ከኛ ጋር ነው። እስኪ እግዚአብሔር ከኔ ጋር ነው በሉ እስኪ። ሃሌሉያ! አምላካችን እግዚአብሔር ከኛ ጋር ነው። ዕንባቆም እንደዚህ አለ፣ ለምንድነው ማትሰማኝ አለ። እኔ ስጮህ አሰማኝም። ለምን አሰማኝም? ለምን? እየሰማችሁ ነው? ስጮህ ስጸልይ እየሰማኝ አይደለም። ለምጸልየው መልስ እየሰጠኝ አይደለም። ለምንድን ነው አለ። I'm not saying he was right. ኤርምያስን እግዚአብሔር ምን አለው? ገና ከእናትህ ማህፀን ሳልሰራ ምን ብያለሁ? አውቄሃለሁ። ነብይ እንድትሆን በእስራኤል ምን ብያለሁ? ቀድሼሃለሁ። እኔ ካንተ ጋር ነኝ። እንዳላስፈራ ምን አትበላለሁ? አትፍራ፣ እኔ ካንተ ጋር ነኝ። እግዚአብሔር ከኤርምያስ ጋር አልነበረም ወይ? እግዚአብሔር ከሚሊየን በላይ ፐርሰንት እግዚአብሔር ሁል ጊዜ ከኤርምያስ ጋር ነበር። ሌሎች ነቢያቶች እየተገደሉ ነበር። ሌሎች ሰዎች እየሞቱ ነበር። እነሱ ከእግዚአብሔር ጋር እግዚአብሔር ከነሱ ጋር አይደለም ማለት አይደለም። እግዚአብሔር ኤርምያስን ግን እስከ መጨረሻው ድረስ የተናገረው ሁሉ እየተፈጸመ ያየ ስለ ሰዴቅያስ ትንቢት ተናገረ። የተናገራችሁ ትንቢት ትክክለኛ ትንቢት አስተላልፎ ንጉሱ ሪጀክት አደረገው። አልሰማም አለው። ንጉሱ እግዚአብሔር ተናግሮት የጻፈውን ጽሑፍ በእሳት ውስጥ አቃጠለው ይላል። እባክህ አለው አገኘና፣ እባክህን ስማኝ፣ እቺ ከተማ አትቃጠልም አለው። አንተም ሰላም ነው የምትሆነው፣ ልጆችህም ምንም አይሆንም። ያለዛ ግን አለው እቺ ከተማ ከአንተ የተነሳ ምን ትላለች? እቺ ከተማ ካንተ የተነሳ አንተም ቢካልክ ከዚህ ከተማ ካልወጣ ትቃጠላለች። ኤርምያስ እና ሐናንያ የሚባል ሌላ ነቢይ እንደ እውነተኛ ነቢያት ተቆጥረው እውነተኛ የሆነው ኤርምያስ ግን የትንሹም የትልቁም መቀለጃ ሆኖ ለተወሰነ ጊዜ የሰማችሁ ነው ወይ? ጉድጓድ ውስጥ ሲጣል እግዚአብሔር ከእርሱ ጋር አልነበረም? ኤርምያስ ወደ ባቢሎን ለ70 ዓመት እግዚአብሔር እዛ ምድር ላይ እንድትሄዱ ይፈልጋል ይሏቸዋል። ሐሰተኛ ነቢያቶች ደግሞ እዛ ያሉት ይመለሳሉ፣ ምድራችሁን እናታለን ትንቢት ይናገሩላቸዋል። መልካም ትንቢት ይናገሩላቸዋል። ኮንፊውዥን ተፈጠረ። ምንድነው የምትለኝ እግዚአብሔር ወይ? ለምንድነው የላከኝ? ስለተወለደበት ቀን መራገም ጀመረ። ኤርምያስ ግን እኮ እግዚአብሔር ገና ምዕራፍ 1 ላይ ምን ብሎታል? እኔ ካንተ ጋር ነኝ ብሎታል። ከሚቃወሙ ሁሉ ምን እልሃለሁ አለው? አድናሃለሁ። ጉድጓድ ተጣለ፣ ከጉድጓድ ወጣ። አሜን አሜን። እነሆ የሆነ የምንድን ቤት ግዞት ቤት አስገቡት። አሁንም ሊገሉት ፈለጉ፣ አላገኙትም። ሌሎች እየተገደሉ እሱ ግን አይገደልም። ሃሌሉያ። ለምን? እግዚአብሔር ከእርሱ ጋር ነው። ሃሌሉያ። ኤርምያስ ባለበት በዛው ጊዜ ሰዴቅያስ ተወሰደ ይላል። ትልልቅ የሚባሉትን ሰዎች ማርከው ወሰዱ። እስራኤልን ኢየሩሳሌምን አቃጠሏት። ከዛ በኋላ ስሙኝ፣ ልጆቹን ከፊቱ ላይ ገደሏቸው ይላል። ቀላል ነገር እኮ አይደለም። ይመስላችኋል? የቀላል ነገር እግዚአብሔር ያንን ትንቢት እኮ እየተናገረው ነቢይ ነው መሳቂያ ያደረጉት። ከዛ በኋላ ምን ሆነ? አይኑን አወጡት ይላል። በሰንሰለት አስረው አይኑን ምን አሉት ይላል። የተናገረው ነገር እኮ ተፈጸመ። አይናቸው እያየ ኤርምያስን እግዚአብሔር ከፍ ከፍ ማድረግ ጀመረ። አሜን። ባቢሎን የባቢሎን ቤተ መንግስት ምንድነው የምትፈልገው አለው። አሁን ፈተናዎች ሁሉ አለቁ። አሁን ለኤርምያስ ምን መጣ? የክብር ዘመን መጣ።
እነዛ ሐሰተኛ ነቢያት የተናገሩላቸው ትንቢት ሳይፈጸም የእግዚአብሔር ነቢይ እንደ ቆሻሻ እንደ ምናምን የተቆጠረው ያ የእግዚአብሔር ሰው አሁን ትንቢቱ መፈጸም ጀመረ። ያለዛ እኮ አሁን አናነብም ነበር፣ አሁን እኮ አንሰብክም ነበር። የተናገረው ትንቢት ሁሉ በጊዜው አልተቀበሉትም። አሁን ግን ትንቢተ ኤርምያስ የሚል ብዙ ምዕራፎች የተጻፈ የኤርምያስ መልእክት ከእግዚአብሔር የሰማው የጻፈው ተቀምጧል። በዛ ሲቹዌሽን ያለፈው እግዚአብሔር በእርሱ ዘንድ የሚሰራው ስራ ስላለ በፈቀደው መንገድ እግዚአብሔር የወደደውን ሊያደርግ ሊሰራ ያለውን ሊያደርግ እንጂ እግዚአብሔር ከእርሱ ጋር ስላልነበር አይደለም። እግዚአብሔር ከኔ ጋራ ነው። እግዚአብሔር ከኔ ጋራ ነው። በሆኑ ያለውበት ሲቹዌሽን እስከ መጨረሻው ሰዓት ድረስ አይታወቅም። እግዚአብሔር ድንገት ይመጣና የኔ ሁኔታ ይቀይራል። but we have to know that God is with me. My situation cannot preach me. My situation, my problem cannot preach me that God is not with me. Because that's what the Bible says. ኢሳይያስ 43 ላይ እንደዚህ ይላል። 3 ቁጥር 1 ጀምረን እናነባዋለን። 43 በትግርኛ ያነብልናል የእግዚአብሔር ሰው። 43 ኢሳይያስ 43 ስማችን እያስገባን እናንብበው። ያዕቆብ አሁን የለም። አሁንም ጆሹዋ ሆይ የፈጠረ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቻለሁ፣ አንተ የኔ ነህ። አሁንም ስማችሁን አስገቡት። የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። እጅግና አታሰረው ተስፈጠረካ አታስራኤል ማአቲ ተኮነካ እግዚአብሔር ከዚ ተበጀካ ነው አትፍራ። ቁጥር ካላይ ቁጥሪ ማለት ስኻናተ ይኻ የማያት ምስትሐልፍ ምሳኻ ካውን ይሄ ምስትሐልፍ ምስትሳገር ከአ አይከት ሐለካ ምስትኸይድ አይከነድትን ይኻ ሐላታው አይከነዋካ። ልብ በሉ ስሙ። ብዙ ጊዜ የምንጠይቀው ነገር ነው። አሁን በውሃ ውስጥ በጊዜ ሰው ውሃ ማለት እስከ ጉልበት እስከ ቁርጭምጭሚት እስከ ወገብ የሆነ ውሃ አይደለም እግዚአብሔር የሚናገረው፣ ባህር ማለት ነው። ውሃው ምን አይልህም ነው የሚለው፣ ግን አታልፍም ነው የሚለው። ታሪክ ያመጣ ነው። እኛ አያችሁ እንዴት አይነት ነገር እንዳለ እግዚአብሔር በዚህ ዘመን ለትውልድ መፍትሄ እንድንሆን የኛ አእምሮ ይታደሳል። አሜን አሜን። ልባችን ሁሉ ይለወጣል። የሚያምን ልብ ይሰጠናል። አመስጋኝ ልብ ይሰጠናል። የምናልፍባቸው ሁኔታዎች የእግዚአብሔርን አብሮነትና አብሮ አለመኖር በፍጹም አይነግሩንም። በዚህ ሁኔታ ውስጥ እያለፍን አለ በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ። እንዴ ፈተና አይመጣብህም፣ አትፈተንም፣ ችግር የለብህም አላለም። ታዲያ ችግሮቻችን የምናልፍባቸው ሁኔታዎች እግዚአብሔር ካንተ ጋር ነው፣ እግዚአብሔር ካንተ ጋር አይደለም ብለው የሚነግሩን አይደሉም። ኑኃሚን ሁለቱ ልጆቿ ሞተዋል፣ ባሏ ሞተዋል። ወደ እስራኤል ስትመለስ ኑኃሚን ማለት ደስታ ማለት ነው፣ ወይም መጽናናት። ልክ ነህምያ ማለት ነው። ኑኃሚንና ነህምያ አንድ አይነት ስም ነው፣ ለሴት ስለሆነ ኑኃሚን ያሏት። ነህምያ ማለት መጽናኛ፣ አጽናኝ፣ መጽናናት ማለት ነው። ስለዚህ ኑኃሚን መጣች ብለው ሲጮሁ የቤተልሔም ሰዎች ኑኃሚን ምን አለች? እኔ ኑኃሚን አይደለሁም አለቻቸው። እኔ ማን አይደለሁም አለቻቸው? ኑኃሚን ብላችሁ እንዳትጠሩኝ። ማን በሉኝ ታዲያ? ማራ በሉኝ አለች። What made her to change her confession is the situation she passed through. መጨረሻዋ ግን እንደዛ አይደለም የነበረው።
history written because of her situation. History እኮ ነው የተጻፈው። We're talking today about her. ያ ነገር ባይፈጠር እኮ አሁን ስለ ዳዊት መናገር አንችልም ነበር። ታውቃላችሁ? ስለ ኑኃሚን መናገር አንችልም ነበር። ስለ ሩት አይሰበክም ነበር። እየሰማችሁ ነው? አይሰበክም ነበር። በጣም ብዙ ሰዎች በምድር ላይ ሩት የሚባሉ ሰዎች አሉ። ነጩ፣ ሀበሻው፣ በቃ ክርስቲያን የሆነ ሁሉ ሩት። why? Because of that situation. እኛ ችግር በሚደርስብን ጊዜ በመናልፍባቸው ሁኔታዎች እንድናመሰግን ሲገባን የለመድነው ያደግንበት ነገር ይዞን በቃ እግዚአብሔር ከርሱ ጋር ከሆነ ምንድነው ያደረከው? ምንድነው የሆነብህ? እግራቸዋለሁ እዚህ በፊት በጣም ያመኝ ነበር ድሮ አዝማ እና አንድ አባት ወደ ጌታ ሄዷል። አሁን መጣና ይወደኛል፣ ስለሚወደኝ ነው እንደዛ ያለው። እስኪ ራስህን መርምረው፣ በቃ ራስህን መርምር። ምንድነው ያደረከው? ይሰማችሁ ነው? ጥሩ ነው እንደዛ ራሳችንን መርምር እያልኩ አይደለም። ግን እያንዳንዱን ነገር እግዚአብሔር እየተከታተለ የሚቀጣን ቢሆን ማንንም ሰው በምድር ላይ መቆም አይችልም። የሰማችሁ ነው? መጽሐፍ ቅዱስ ሲናገር ኤልሳቤጥና ዘካርያስ በሰው ሁሉ ፊት ያለ ነቀፋ ነበሩ ይለናል። የሰማችሁ ነው? ያለ ነቀፋ ነበሩ። ስለነሱ ክፉ ወይም ስለነሱ ኃጢአተኞች ናቸው ብሎ መናገር የሚችል ደፍሮ አልነበረም። ሳሙኤል እኮ ለዛ ነው ማንም ሰው አህያው ነው ስጄ ከሆነ አለ የማንንም ነገር ነክቼ ከሆነ መስክሩብኝ ዛሬ አለ። አረ ምንም ነገር አይደል፣ በቃ እግዚአብሔር የሚመስክር ዛሬ የመከር ጊዜ ነው፣ ዝናብ ይዘንበት አይደለም፣ ዝናብ እጠራለሁ አለ። ሃሌሉያ! እግዚአብሔር ራሱ መለሰለት። ከባድ የሆነ ዝናብ መጣ። ለምን? አዎ ጻድቅ ነው እያለው ነው። ስለዚህ ያለንበት የምናልፍባቸው ሁኔታዎችን የምናልፈው አናቀውም። እግዚአብሔር ከኛ ጋር ሆኖ በእሳት ውስጥ ባለፍ ጊዜ እኔ ካንተ ጋር ነኝ፣ በውሃ ውስጥ ባለፍ ጊዜ እኔ ካንተ ጋር እሆናለሁ። መጀመሪያ ላይ ያዕቆብ ሆይ ምን አልልህም፣ እኔ መርጫለሁ እኮ ነው ያለው። የኔ ነህ እኛ እኮ የምናየውን ነገር ብቻ እኮ ነው። አሁን እግዚአብሔር አዳነኝ፣ ከመኪና አደጋ አዳነኝ፣ ልወድቅ ነበር እግዚአብሔር በቃ ወጣኝ፣ ዛሬ አዳልጦኝ ምናምን እንላለን። ያዕቆብ እኮ ይኸውላችሁ አማቹ አጎቱ ከኋላ ብዙ ሰራዊት ይዞ በሰይፍ ሊቆራርጠው እየመጣ ራሱ እግዚአብሔር እኮ ነው እንኳን አይደለም በሰይፍ ልትመታው አለው፣ በክፉ ቃል እንዳትናገረው አለው። እኛ እኮ አሁን በተቻለ ኪዳን ውስጥ ነው ያለነው። እነሱ የእግዚአብሔር ምኖች ነበሩ፣ አገልጋዮች ተብለው ይጠራሉ፣ ሕዝብ ተብለው ይጠራሉ። እኛ ግን ልጆች ነን። ስለዚህ የምናልፍባቸው ሁኔታዎች በፍጹም እግዚአብሔር ከኔ ጋር ነው። እግዚአብሔር ከኛ ጋር ከሆነ ለምን ይሄን ነገር በእኔ ላይ ይሆናል? እውነት እኮ ነው። ይሰማችሁ ነው? እውነት እኮ ነው። አንዲት እህት ምን አለች? በጣም ቆይቷል። በጣም በመጸልይበት ጊዜ በጣም ፈተና ይበዛል አለች። ሰማችሁ? በጣም በመጸልይበት ጊዜ ምን ይበዛል አለች? ፈተና ይበዛል። ንቦች ካሉበት ቦታ ካልሄድ ይነድፉናል። በፍጹም እጭ ስናደርግባቸው ማራቸውን ለቀው ወደ ማን ነው የሚመጡት? ወደኛ ይመጣሉ። ስንደበድበው እኮ ነው የሚዋጋው። ለምን ያሸነፈ ይመስለዋል? ኢየሱስን እኮ 3 ጊዜ ጠይቆታል፣ 3 ጊዜ ፈትኖታል። እንኳን አማይ
እኔና እናንተ ምንድነን ታዲያ ማንፈተንበት? ቁም ነገሩ ግን እግዚአብሔር ለታላቅ ነገር ስላሰበልን ነው። አሜን አሜን። ሲድራቅ ሚሳቅ አብደናጎ ፊዚካል የሚታይ የሚዳሰስ እሳት ውስጥ ገብተው እግዚአብሔር ከዛ እሳት ምን ብሏቸዋል? አስመለጧቸዋል። ዳንኤልን የአንበሳ አፍ ዘግቶለታል። ለምን? ዳንኤል እኮ ያለው እኔ ሌላ አምላክ አላመልክም እኮ ነው ያለው። ለምን ወደ እሳት ይጣላሉ? ለምን ወደ አንበሳ ጉድጓድ ይጣላሉ? ለምን? እኛ እኮ እንደውም እግዚአብሔርን አሁን ለምን የምንለው ፐርሰናል በሆነ ነገር እኮ ነው። የሰማችሁ የግላችን እግዚአብሔር ነገር ላልሆነ እንኳን ለምንድነው በቃ እኔ ለምን ስራ ጣለው? ለምን በዚህ ነገር አልፋለሁ? እግዚአብሔር እንደዚህ ይላል፣ መጨረሻችን እንዲያምር ነው። አሜን። መጨረሻችን ምን እንዲል? እንዲያምር፣ ለመንግስቱ እንድንበቃ ይኸውላችሁ ከንጉሥ አንገት ላይ የሚንጠለጠል ወርቅ በእሳት ውስጥ ነው የሚያልፈው። ዳይመንድ ወርቅ በእሳት አልፎ ነው ተፈትኖ ከከበሩ ሰዎች ላይ ይቀመጣል። ማንም ሰው በቃ ሰው ሁሉ ጥቂት ሰዎች ብቻ የሚነኳቸውን ሰዎች ወርቅ ግን ከዛ ውስጥ ተቀምጧል። ከአንገቱ ከጆሮ ተቀምጧል። ግን ያለፈበት ምንድነው ብትሉ እሳት ነው። ንጉሱ ድንጋይ ይሸከማል እንዴ? አይሸከምም። የከበረ ነገር ሁሉ በፈተና ውስጥ ነው የሚያልፈው። አነጋጋሪ የሆነ ነገር ነው። ሰው ሁሉ ይሄ ሰው እቺ ሴት የሚባል ጥያቄ መነሳት አለበት። አንብቡ መጽሐፍ ቅዱስ አንብቡ። ሁሉም የእግዚአብሔር ሰዎች ኖህ ሲያሾፉበት ሲቀልዱበት ነው። ስንት ዓመት መሰላችሁ? 120 ዓመት በሙሉ ያላግጡበት ነበር። 120 ዓመት በሙሉ ልጆቹ ራሱ ፈተና እኮ ነው። ይመስላችኋል? ወጣቶች ናቸው። በቃ በመታዘዝ ስላለባቸው ዘመኑ ከዘመኑ እግዚአብሔር ደግሞ ልጆቹን ሊያተርፍ ትውልድ እኔና እናንተን ስላየን እንጂ እኮ ይሄ አባታችሁ አብዷል እያሉ እኮ ይነግሯቸዋል። አብዷል። ትክክለኛ አእምሮው 1 ዓመት ሲያልፍ 2 ዓመት 20 ዓመት 30 ዓመት 40 ዓመት ሲያልፍ 50 ዓመት 120 ዓመት look that torment, look that disgracement። አንድ ቀን ግን መጣች። ሃሌሉያ! አንድ ቀን ይመጣል። እስኪ አንድ ቀን ይመጣል በሉ። ሃሌሉያ! ለምን የምንለው ጥያቄ ሁሉ ይመለስልናል። እግዚአብሔር ስለወደደን ነው። ፈተና የሌለበት ሰው ወገኖቼ መጨረሻ አይውላችሁ። ልክ ሁሉ ማዕድን አይደለም ወደ እሳት የሚጨመረው፣ ወርቅ ነው ወደ እሳት ቤት። ነዳጅ የምንሄድበት የምንቀሳቀስበት መኪና ማሽከርከሪያ እንጂ ቀለበት መሆን ይችላል። ጆሮ ላይ ይንጠለጠላል። እሳት ብታደርጉበት ምንድነው የሚለው? ይቃጠላል፣ ሌላውንም ይጨርሳል። ወርቅ ግን በእሳት ያልፋል። አሜን። ከዛ በኋላ በከበሩ ሰዎች ላይ ይቀመጣል። እግዚአብሔር ያከበራቸው። ሸክላን እዩት። ራሱ ሸክላን ተመልከቱት። ከየትም ቦታ ይገባል። ወደ ነገስታት ቤት ይገባል። የከበረ ቦታ ይገኛል። ሸክላ በእሳት ነው ሸክላነቱን የሚይዘው። ስለዚህ የምናልፍባቸው ሁኔታዎች የምናልፍባት ሲቹዌሽን እግዚአብሔር ከኔ ጋር ነው ከኔ ጋር አይደለም የሚያሰኘን አይደለም። እደግመዋለሁ። የምናልፍበት ሁኔታ የምናልፍባቸው ነገሮች እግዚአብሔር የተሻለ ሰው ሊያደርገን። ኢዮብን እኮ በቃ አይተዋል፣ ባሪያዬን እኮ ነው ያለው። አይተዋል። በፍጹም ኢዮብ እግዚአብሔር ከኔ ጋር አይደለም ብሎ ተናገረ? አልተናገረም። የተወለደበትን ቀን ረግሟል፣ ሌሊቱን ረግሟል። በቃ እንደዚህ ሌላ ብዙ ነገር ተናግሯል። ግን ስለ እግዚአብሔር ሲሉት አንድ ቀን ምን ይላል አለ? በፊቱ ቆማለሁ አለ። ከዚህ ስጋ ተለይቼ
ከዚህ ሥጋ ተለይቼ አንድ ቀን እኔ ራሴ ሌላ ሰው ሳይሆን አለ ፊት ለፊት አየዋለሁ። እንዲህ አይነት ሰው ነው። መጨረሻው የኢዮብ ምንድነው ያለው? ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ የሚከለከል ዘንድ ከቶ እንደማይቻል ምን አልኩ? አወቅኩ። ለኔና ለእናንተም እንደዚህ ይሆንልናል። የምናልፍበት ሁኔታ እግዚአብሔር ከኔ ጋር ነው አይደለም። እግዚአብሔር ከእርሷ ጋር ከሆነ የምታልፍበት ነገር ያሰኛል። የሚያሰኝ ነገር ነው። ነገር ግን መጽሐፍ ቅዱሳችን የተጻፈው ጉድጓድ ውስጥ ዮሴፍ ሲገባ እግዚአብሔር ከእርሱ ጋር ነበር። የሰማችሁ ነው። በወንድሞቹ ብትሬድ ሲደረግ እንደሱ እኮ በምድር ላይ እንደሱ ከባድ ፈተና የደረሰበት ሰው የለም። በጣም የሚያሳዝነው ነገር ታውቃላችሁ? ብትሬድ ነው። በጣም የምታውቁት ሰው አብራችሁ በልታችሁ አብራችሁ ብዙ ዓመት ቆይታችሁ አላውቅህም ቢላችሁ ምንድን ነው የሚሰማችሁ? ደስ ይላችኋል? ኖ። እሱ እኮ አላውቅህም ብቻ አይደለም ያሉት፣ ሸጡት። ይህንን ያዩ ወንድሞቹ እግዚአብሔር ያሳየ ህልም ይፈጸም ነው ብለው የነገሩት። ምን አሉት? ህልመኛው እስኪ ይፈጸም እንደሆነ አይፈጸም እንደሆነ ህልሙን እናየዋለን። አረ ይፈጸማል። አሜን አሜን። አረ እግዚአብሔር የተናገረው ይፈጸማል። የዳዊት ከተፈጸመ ያንቺ ይፈጸማል። የዮሴፍ ከተፈጸመ ያንተ ይፈጸማል። ሃሌሉያ! እግዚአብሔር ኑኃሚን ካከበራት፣ ቦዔዝን ከሰጣት፣ ሃሌሉያ! እግዚአብሔር ኑኃሚን ካከበራት፣ እነ ኢዮቤድ ከመጡ፣ ከኢዮቤድ ዳዊት ከተወለደ፣ ከዳዊት ዘር ኢየሱስ ከመጣ፣ በአንተና በእኔ የከበረ ነገር አይቷል። እግዚአብሔር ዝም ያለው የተሻለ ነገር ካንተ ሊያወጣ ነው። እግዚአብሔር ዝም ያለው የከበረ ነገር ከኔና ከናንተ ለማውጣት እንጂ እግዚአብሔር ከኛ ጋር ነው። ሃሌሉያ!